አርእስተ ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዋስትናው የተጠበቀ ዘላቂ ኢኮኖሚያዊ ለውጥ ለማምጣት የአፈርና ውሃ ጥበቃ ስራ ላይ በትኩረት ልንሰራ ይገባል አሉ። የኩሓ አጠቃላይ ሆስፒታል ጥር 30 2018 ዓ.ም በጀመረው ነፃ የአይን ሞራ ቀዶ ጥገና እስካሁን ከ200 በላይ ወገኖች አይናቸው ብርሃን እንደተመለሰላቸው ገለጸ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ረሃብ ለትግራይ ሕዝብ ህልውና ዋነኛው ስጋት በመሆኑ ዋስትናው የተጠበቀ ዘላቂ ኢኮኖሚያዊ ለውጥ ለማምጣት የአፈርና የውሃ ጥበቃ ስራ ላይ በትኩረት ልንሰራ ይገባል አሉ። ፕሬዝዳንት ታደሰ ይህንን የተናገሩት በትግራይ ምስራቃዊ ዞን በጻዕዳ አምባ ወረዳ በማርያም አጋመት ቀበሌ ተገኝቶ በየዓመቱ የሚከናወነውን የአፈርና ውሃ ጥበቃ ዘመቻ ባስጀመሩበት ወቅት ነው። የተፈጥሮ ሀብት ጥበቃ ዘመቻው ከምዕራብ ትግራይ ጸለምትና ሰሜን ምዕራብ ዞን አንዳንድ አካባቢዎች በስተቀር በሌሎች የትግራይ አካባቢዎችም እየተካሄደ ነው። ታደሰ ልጅአለም ተጨማሪ አለው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በትግራይ ምስራቃዊ ዞን በጻዕዳ አምባ ወረዳ በማርያም አጋመት ቀበሌ ተገኝተው ዓመታዊ የአፈርና የውሃ ጥበቃ ዘመቻ አስጀምረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ረሃብ ለትግራይ ሕዝብ ህልውና ዋነኛ ስጋት በመሆኑ ዋስትናው የተጠበቀ ዘላቂ ኢኮኖሚያዊ ለውጥ ለማምጣት የአፈርና ውሃ ጥበቃ ስራ ላይ በትኩረት ልንሰራና ልንረባረብ ይገባልም ብለዋል። በትግራይ ምስራቃዊ ዞን በጻዕዳ አምባ ወረዳ በማርያም አጋመት ቀበሌ በዝግጅቱ ላይ ተገኝተው ንግግር ያደረጉት ፕሬዝዳንት ታደሰ ወረደ በምዕራብ ትግራይ ዞን እና በሰሜን ምዕራብ ዞን አንዳንድ አካባቢዎች በስተቀር በሁሉም የትግራይ አካባቢዎች የአፈርና የውሃ ጥበቃ ዘመቻዎች መጀመራቸውን ተናግረዋል። ምንም እንኳ ዘመቻው በጦርነቱ ምክንያት ቢቆምም ዛፎቹ ቢወድሙም ህዝቡን ለማንቀሳቀስ ስራ እየሰራ መሆኑና በጦርነቱ የወደሙትን ደኖች ወደ ነበሩበት ለመመለስ በትኩረት እየሰራ እንደሆነም ተናግረዋል። የካቲት 2 ሎም መዓልቲ ትግራይ ሙላ ብዘይካ ምዕራብ ትግራይን ብዘይካ ጸለምትን ዛሬ የካቲት 2 2018 ዓ.ም በትግራይ በየዓመቱ የሚካሄደው ዓመታዊ አፈርና ውሃ ጥበቃ ዘመቻ በይፋ አስጀምረናል። ከምዕራብ ትግራይ ከጸለምትና ከሰሜን ምዕራብ አንዳንድ አካባቢዎች በስተቀር በሁሉም የትግራይ አካባቢዎች የአፈርና ውሃ ጥበቃ ዘመቻው ተጀምሯል። ይህ የአፈርና ውሃ ጥበቃ ዘመቻ በትግራይ ደቡባዊ ዞን ራያ አላማጣ ኮረምም ተጀምሯል። በትግራይ የሚካሄደው የአፈርና ውሃ ጥበቃ ዘመቻ ለሌሎችም ተሞክሮ የሚሆንና እንደ ማሳያ የሚወሰድም ነበር። ከዚህ በፊት የተፈጥሮ ሀብታችን መልሶ ማቋቋምና እርጥበትን የማቆየት የልማት እንቅስቃሴዎች የጀርባ አጥንት ናቸው። ዓላማው መሆን ያለበት ግን ችግኝ መትከል ላይ ብቻ ሳይወሰን ችግኝ ማሳደግና ማጽደቅ ላይ ትኩረት አድርገን መስራትና ለችግኝ መትከያ ቦታም የሚሆን ማመቻቸት ይገባል። በዚህ ዓመት በግብርና በማኑፋክቸሪንግና በሌሎች የልማት ተግባራት ላይ ትኩረት አድርገን እየሰራንም እንገኛለን። የትግራይ ምስራቃዊ ዞን አስተዳደር ዶክተር አብርሃም ሐጎስ በበኩላቸውም ትግራይ ለሀገሪቱ የተፈጥሮ ልማት ልምድ የነበራት ቢሆንም በጦርነቱ ወቅት ግን እንደወደመችና ወደ ኋላ እንደተመለሰችም ተናግረዋል። ይህንን መልሶ ለማገገምና ከነበረው በላይ ለማሳካት ከላይ እስከታች ያለውን መዋቅር በመጠቀም ውጤት ለማግኘት እየሰሩ እንደሆነም አክለዋል። ማንኛውም ለምላስ ስራሕ ዘይኮነስ ካፍቱ ዝነበረና ንላዕሊ ዝሓሸ ስራሕ ሰሪሕና ማይ ከርሰ ምድርና ጉልበት ቡልክዕ መስፍነና ከሰፍሕ በትግራይ ሰፊ የሚባል የተፈጥሮ ሀብት ጥበቃ ስራዎች ላይ በትኩረት እየሰራን ነበር የመጣ ነው። በጦርነቱ ወቅት ግን የትግራይን የተፈጥሮ ሀብት ወድመዋል፣ ወደ ኋላ እንዲመለስም ተደርገዋል። ከባድ የሚባል ውድመትም አጋጥሞታል። የደረሰብን ውድመት ከባድ ቢሆንም መልሶ ለማገገምና ከነበረው በላይ ለማሳካት ከላይ እስከታች ያለውን መዋቅር በመጠቀም የተሻለ ውጤት ለማምጣት እየሰራን እንገኛለን። ይህ የአፈርና የውሃ ጥበቃ ስራ በሰፊው ተጀምረዋል። የተተከሉት ችግኞችም በመንከባከብ ደረጃ ላይ የተሻለ ስራ እንደተሰራም አረጋግጠናል። የጻዕዳ አምባ ወረዳ ኢኮኖሚ ዘርፍ ኃላፊ አቶ ኃይለ ሐጎስ በበኩላቸው የአፈርና ውሃ ጥበቃ ዘመቻ የአፈር መሸርሸርን ለመከላከል ብቻ ሳይሆን ዘላቂ የግብርና ገቢን ለማስጠበቅ አስፈላጊ መሆኑን ተናግረዋል። ተሰሪዕን ኩለን 10 ጣቢያ ቀዳማይ ስለወጻሁም በ12 ቀበሌዎች የተሰራው የአፈርና የውሃ ጥበቃ ዘመቻ የሚያኮራና የሚደነቅ ነው። ይህ ዘመቻ የአፈር መሸርሸር የሚከላከል ብቻ ሳይሆን ዘላቂ የግብርና ገቢን ለማስጠበቅ አስፈላጊም ጭምር ነው። ስለዚህ አፈሩ ከመሸርሸር ከማዳን ባለፈም
አካባቢው ለም መሬት እንዲሆን ትልቅ አስተዋጽኦ አለው። የማርያም አጋምት ቀበሌ ህዝብም ለአፈርና ውሃ ጥበቃ ዘመቻ ፕሮግራም ስኬት አስተዋጽኦ እንደሚያደርጉም ገልጸዋል። በትግራይ በየዓመቱ የሚካሄደው የተፈጥሮ ሀብት ጥበቃ ዘመቻ ዘንድሮ ከዛሬ ቀን የካቲት 2 2018 ዓ.ም ጀምሮ በዘመቻ መልክ በይፋ ተጀምሯል። በተያያዘ ዜና ዛሬ በተጀመረው የተፈጥሮ ሀብት ጥበቃ ዘመቻ በትግራይ ደቡብ ምስራቅ ዞን ሕንጣሎ ወረዳ አላጃ ቤት መራ ቀበሌ የአፈርና ውሃ ጥበቃ ዘመቻ ተከናውኗል። የአፈርና ውሃ ጥበቃ በማካሄድ ተፈጥሮን ለማልማትና የከርሰ ምድር ውሃ ለመጨመር እንሰራለን ሲሉም የዘመቻው ተሳታፊዎች ገልጸዋል። በትግራይ ደቡብ ምስራቅ ዞን ከ150 ሺህ በላይ የሰው ኃይልን በማካተት በ80 የገጠር ቀበሌዎች የአፈርና ውሃ ጥበቃ ዘመቻ እንደሚካሄድም የዞኑ አስተዳደር አስታውቋል። የገብረ እግዚአብሔር ገዳሙ ዘገባ ነው። ታሪክ ፍስሐ ተመልክተዋለች። በትግራይ በክልል ደረጃ ዛሬ የተጀመረው የተፈጥሮ ሀብት ጥበቃ ዘመቻ በደቡብ ምስራቅ ዞን ሕንጣሎ ወረዳ አላጀ ቤት ማራ ቀበሌ ተካሂዷል። ዘመቻው የአፈርና ውሃ ጥበቃ ዘመቻ ለዘላቂ ልማትና አንድነት በሚል መሪ ሀሳብ የተካሄደ ሲሆን የአፈርና ውሃ ጥበቃ በማካሄድ ተፈጥሮን ለማልማትና የከርሰ ምድር ውሃ ለመጨመር እንሰራለን ሲሉ የዘመቻው ተሳታፊዎች ገልጸውልናል። خلاي ጎርፍ ከሽርሽር መሬት ዝንሆ እያካሄድን ያለነው የአፈርና ውሃ ጥበቃ ስራ በርካታ ጥቅሞች ነው ያሉት። አካባቢውን በጎርፍ እንዳይሸረሸርና የከርሰ ምድር ውሃ ለማግኘትም ይረዳል። ጎና ከይጉሕጓሕ ተራራዎቻችን እንዳይሸረሸሩ የአፈርና ውሃ ጥበቃ እያካሄድን ነው። ይህ ደግሞ አካባቢው በጎርፍ እንዳይጎዳ ያግዛል። ጀመራ ከዚህ ተገዲውና አሁን የአፈርና ውሃ ጥበቃ ዘመቻ ላይ በመስራት ላይ ነን። በቀጣይ ደግሞ አካባቢው በደን እንዲሸፈን እንሰራለን። የሕንጣሎ ወረዳ አስተዳዳሪ አቶ ጎይቶም ተስፋይ በበኩላቸው አሁን የአፈርና ውሃ ጥበቃ ስራዎችን እየሰራን ነው። ቀጣይ ደግሞ የፈልስ ተከላ ስራዎችን በመስራት መፋሰሶች በልማት ለመሸፈን እንሰራለን ብለዋል። ከጊዜ ለጊዜ ቦሪሶም በፍላይ 2013 ተጀመረ። በነበረው ጦርነት ሳቢያ በደኖቹ ላይ የደረሰው ጉዳት ከፍተኛ ነው። ታዲያ ወደሙ ደኖችን ዳግም ለማልማት እየሰራን ያለነው የአፈርና ውሃ ጥበቃ ስራ በማጠናከር በመስኖ ልማት ስራዎቻችን እናጠናክራለን። በትግራይ ደቡብ ምስራቅ ዞን ከ150 ሺህ በላይ የሰው ኃይልን በማካተት በ80 የገጠር ቀበሌዎች የአፈርና ውሃ ጥበቃ ዘመቻ እንደሚካሄድ የገለጹት ደግሞ የዞኑ ምክትል አስተዳዳሪ አቶ ኃይለ ስላሴ ገብረ ስላሴ ናቸው። ከምዝዋ ሰጻፈፈ ኃይለ ሰብ እንደ ዞን 150329 የሰው ኃይል በመያዝ በ10016 መፋሰሶች ላይ ነው የአፈርና ውሃ ጥበቃ ስራዎችን እያካሄድን ያለነው። ይህንን ደግሞ በ6 ገጠር ወረዳዎች በሚገኙ 80 ቀበሌዎች ላይ ነው ዘመቻውን እያከናወን የምንገኘው። የአፈርና ውሃ ጥበቃ ዘመቻው ለ20 ቀናት የሚቆይ መሆኑንም ተገልጿል። በመቀለ ከተማ 70 ካሬ መጠለያ የሚገኙ የትግራይ ምዕራባዊ ዞን ተፈናቃዮች ጊዜ በጨመረ ቁጥር ችግራቸው እየተወሳሰበ ሕይወታቸው በአደጋ ውስጥ መግባቱን ገለጹ። በመሆኑም የፕሪቶሪያው ሰላም ስምምነት አደራዳሪ አካላት ቅድሚያ ሰጥተው ስለ ስምምነቱ ተፈጻሚነት እንዲሰሩና ወደ ቀያቸው እንዲመልሷቸው ጠይቀዋል። የሸዊት ሙሉዓለም ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅተዋለች። በትግራይ በነበረው ጦርነት ከትግራይ ምዕራባዊ ዞን ከተለያዩ ቦታዎች ተፈናቅለው በመቀለ 70 ካሬ መጠለያ ካምፕ የሚገኙ ተፈናቃዮች ለ5 ዓመታት ከባድ ሕይወት እያሳለፉ መሆናቸውን ይታወቃል። እነዚህ ተፈናቃይ ወገኖች እየገፉት ያለ የስቃይ ኑሮ በየቀኑ እየተባባሰ መምጣቱን ይገልጻሉ። እኛ ተፈናቃዮች ሕይወታችን ጠዋትም ቀንም ሆነ ማታ ጭቃ ላይ ነው። ሕይወቱን ለማዳን በጸሎትና በልመና ነው የሚያድረው። አውዚ ዘለና ሕማቅ ኢና ዘለና حزرخون زبقديدنا كاتي حزرخون حد قول 12 ሰዓት ተኮይን ቆና ከይትወጽና እዚህ ያለን ተፈናቃዮች መጥፎ ህይወት ውስጥ ላይ ነው ያለነው። 12 ሰዓት ሲሞላ ልጆች ጅብ ይመጣል ግቡ እያልን ጥበቃውን ይባሰብን። አሁን ኬንዳውን ቀዶ ይገባ ይሁን ወይ በማለት ስጋቱ ገደለን። ከብቶች ይጠበቃሉ እንጂ የሰው ልጅ መጠበቅ እኮ ከባድ ነው። ሰው አካሪ ዝነበር ህዝቢ በሰው አካሪ የሚኖር ተፈናቃይ በቀን 2 ወይ 3 ሰው ነው ስንቀብር የሚውለው። በምግብና በመድኃኒት እጦት ህዝቡ ያለቀ ነው። ተፈናቃዮቹ አክለውን ባጠረ ጊዜ ወደ ቀያቸው የሚመለሱበት ሁኔታ ካልተፈጠረ በህይወት ሊያቆያቸው የሚችል አንዳችም ነገር እንደሌለ ገልጸዋል። አዛ አመዝ ካለ ተመለሱ ህዝቢ ደህና ዋል። ይህ የተፈናቃይ በዚህ ዓመት ወደ ቀየው ካልተመለሰ ህይወቱ አደጋ ላይ ይገኛል። ህፃን በጅብ እየተበላ ከዚህ በላይ ምን አለና ክንደይ ሕማም ዘይኖሮ ናይ ስነ አእምሮ ተጠቃሚ ኮይኑ ዘሎ ብጭንቀት ብጥሜት ዋ ብዙሕ ኮይ ዝጉዳና ዘሎ ምንም በሽታ ያልነበረው ስንት ሰው ነው የአእምሮ በሽታ ተጠቂ ሆነው።
በጭንቀት በረሃብ ስንት እየተጎዳን ያለው። የቀረነው ምናብዳለን ወይም እንሞታለን። መንግስትም እንደሆነ ትኩረት አይሰጠንም። በመሃል ሜዳ የተጣለ ሰው ምን ታረጋዋለህ? ከ3 ዓመታት በፊት በፕሪቶሪያ የሰላም ስምምነት ያደራደሩ አካላት አደጋ ላይ ያለውን የተፈናቃዮች ህይወት ለማዳን ቅድሚያ ሰጥተው እንዲሰሩም ጥሪ ቀርበዋል። ሓደ መንፈስ ኮይኖም በአፋጣኝ በአንድ መንፈስና በአንድ ልብ ሆነው ወደ ቀያችን ከመለሱን በህይወት እንቆያለን። ካልሆነ ግን ያው ሞት ነው የሚጠብቀን። ጊዜያዊ መንግስቲ ፌደራል ተወያይቶም ህዝብና يهال الله لهم زينا هزت نبض تزمليسمو زي ህዝብ زي አብዚ አዝኸርም ተሆይኑ ጊዜው አስተዳደሩና የፌደራል መንግስት ህዝባችን ያለቀ ነው ብለው ተወያይተው ደቀዩ ካልመለሱትና እዚህ የምንቆይ ከሆነም አንድም ሰው አይተርፍም። ሁሉም ማለቁ ነው። ኬንዳው ተቀዳዱም ቀን በፀሐይ ሌት በብርድ ያለቀን በመሆኑ የፌደራል መንግስት ይህንን ተረድቶ ሊመልሰን ይገባል። ከትግራይ ምዕራባዊ ዞንና ሌሎች የትግራይ አካባቢዎች ተፈናቅለው በየመጠለያ ጣቢያ የሚገኙ ወገኖች የፕሪቶሪያው የሰላም ስምምነት ተከትሎ ወደ ቀያቸው ይመለሳሉ ብሎ ሲጠበቅ ሳይመለሱ 5 ዓመታትን በከፋ ኑሮ ውስጥ መሆናቸውን ይታወቃል። የኩሓ አጠቃላይ ሆስፒታል ጥር 30 2018 ዓ.ም በጀመረው ነፃ የአይን ሞራ ቀዶ ጥገና ህክምና ከ200 በላይ ወገኖች የአይናቸው ብርሃን እንደተመለሰላቸው ገለጸ። ሆስፒታሉ ከትግራይ ጤና ቢሮና ከዓለም አቀፍ የሂማሊያ ካትራክት ጋር በመሆን እየሰጠ ያለው ነፃ አይን ሞራ ቀዶ ጥገና እስከ የካቲት 6 2018 ዓ.ም እንደሚቆይም አስታውቋል። ለኢየሩሳሌም ገብረ መድህን ዘገባ ፍርቱና ገብሩ። አቶ አጽባሃ በርሀ ከጻዕዳ አምባ ወረዳ የመጡ ታካሚ ሲሆኑ ለረጅም ዓመታት የማየት ችግር እንደነበረባቸውና የኩሓ አጠቃላይ ሆስፒታል ከ30 ጥር 2018 ዓ.ም የጀመረው የነፃ አይን ሞራ እድል አግኝተው የአይን ብርሃናቸው መመለሱን ገልጸዋል። ጨለምለም እያለ ያስቸገረኝ ከዛ ጠቅልሎ ጠፋ። አሁን ይህንን እድል አግኝቼ ሙሉ በሙሉ ማየት ችያለሁ። በጣም ነው የተደሰትኩት። እልል እያልኩኝ መርቄያለሁ። የነፃ አይን ሞራ ቀዶ ጥገና አገልግሎት ለማግኘት ከሕጻጽና ዓዲሹሕ ወደ ኩሓ አጠቃላይ ሆስፒታል የመጡት አቶ ተስፋ ማርያም ወልደ ስላሴና ቄስ ስዕሉ ተፈሪ ተገቢ አገልግሎት ማግኘታቸውና አገልግሎቱ በሌሎች የትግራይ አካባቢዎች ሊሰጥ እንደሚገባ ይናገራሉ። ቅርብ ጊዜ ነው አንደኛው አይኔ የጀመረኝ። ደህና ነበርኩም። አሁን ግን ታክሜያለሁ። ሐኪሞቻችን የተባረኩ ይሁኑ ነው የምለው። በቃ ልትመላለስዎ ማክልታ ዓመት ገና እየበሰሌላው ንበ 2 ዓመት ያክል ነው የተሰቃየሁት፣ ግን ልታከም አልቻልኩም ነበር። አሁን ግን ህክምና አግኝቼ ተመስገን እያልኩ ነው። ሞራ በጊዜው ካልታከመ በዓለም ደረጃ አስከፊና ለአይነ ስውርነት ሊያጋልጥ የሚችል በሽታ ነው ያሉት በመቀለ ዩኒቨርሲቲ የአይን ህክምና ስፔሻሊስት ዶክተር ሰላማዊት ኃይለም ይህ በሽታ ጊዜ ሳይወስድ እንዲታከምና ማህበረሰቡም ይህን የነጻ እድል ህክምና ሊጠቀም ይገባል ብለዋል። ሁሉ ክል ዕድመ ክፍጠር ይኽእል እዩ። በሁሉም የእድሜ ክልል ሊፈጠር ይችላል። በተለይም ከ50 ዓመት በላይ ያጋጥማል። ይህ በሽታ በቀላሉ በቀዶ ህክምና መታከም እየቻለ መታከም ባለመቻላቸው ግን ለአይነ ስውርነት እየተጋለጡ ነው። ስለዚህ ይህን ዘመቻ ተጠቅሞ ትኩረት በመስጠት ማህበረሰቡ መታከም መቻል አለበት። የኩሓ አጠቃላይ ሆስፒታል ከትግራይ ጤና ቢሮና ከዓለም አቀፍ የሂማሊያ ካትራክት ጋር በመሆን 30 ጥር 2018 ዓ.ም እየሰጠ ያለውን የነፃ አይን ሞራ ቀዶ ጥገናም 200 ወገኖች የአይናቸውን ብርሃን እንደተመለሰላቸው የኩሓ አጠቃላይ ሆስፒታል ስራ አስኪያጅ አቶ መረሳ ገብረስላሴ አሳውቋል። ለዕለት 30 ክሳብ 6 የካቲት ከ30 ጥር እስከ የካቲት 6 ነፃ የሞራ ዘመቻ እየሰጠን ነው። 3ኛ ቀናችን ይዘናል። ባቀድነው ዕቅድ መሰረት እየሄደልን ነው። ከ200 በላይ ወገኖች ቀዶ ጥገናው ተሰርቶላቸዋል። 300 የሚሆን ደግሞ ወረፋ ይዘዋል። ስለዚህ ቀኑ ገና ነው። በመሆኑም ያልሰማ ሰምቶ እንዲታከም ነው ጥሪ የምናቀርበው። የነፃ አገልግሎት ታካሚዎች ምግብና መጓጓዣ ተቋሙ እንደሸፈነላቸው አቶ መረሳ ገልጸዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።